ሰኒና ክብሮም ዛሬ አሳቁኝ። የምር ሰኒዬ ዘና ብላለች ዛሬ። እንዴ ነው። አሁን ደግሞ ከባድ ችግር ተፈጠረ። እሷ ሰክራ በነበረበት ሰዓት እህቷ ደውላ ከዛ ክብሮም አይቶ ክብሮም ስልኳን አንስቶ እንግዲህ ደህና ናት ስራ ሆና ነው ምናምን ብሎት ነው መሰለኝ። እሷ ደግሞ ሰው እንዳትቀርቢ ብላ አስጠንቅቃታለች። ለዛውም ወንድ ነው ያነሳው ስልኳን። አስባችሁታል? ምን እንደምታደርጋት እንግዲህ አላቅም። አሁን ሰኒ ከስቃ ራሱ ስትነቃ እንግዲህ ተደናግጣለች። ምን እንደሆነች እንኳን ምን እንደጠጣች አታውቅም። እንግዲህ ከክብሮም ጋራ ካፌ እንሂድና እንምጣ ተባብለው ሄደው እዛ ካፌ ውስጥ ጓደኞቹ ደውለውለት ጠርተውት ነበረ። የሆቴል ምርቃት እዛ ሄዳ እንግዲህ ሻምፓኝ ስትረፋ ብላ መጣች። ወይኔ እንዴት እንደሳኩኝ አትጠይቁኝ ማለት ነው። አይ ሰኒ ሲያምርባት ደግሞ እንግዲህ ፍቅር ከዚህ ነው የሚጀምረው አይደለ? ግን እሷ ያው አሁን ላይ ግን ያው ሰው ለመቅረብ ወስኛለሁ እያለች ለነጽናትና ለመራዊት እየነገረቻቸው ነበረ። እኛም የምንፈልገው እኮ ይሄንን ነው፣ ግን አስቢበት እያሏት ነበረ። ግን ደግሞ አሁን የእህቷ ነገር በጣም አስጨንቋታል። መጥቼ ወስድሻለሁ ብላኛለች እያለች ነው። ስለዚህ አንቺ ህይወትሽን የምትኖሪው አንቺ ነሽ እንጂ እህትሽ አይደለችም። በእርግጥ ከእህትሽ ራቂ ልልሽ ሳይሆን ግን ደግሞ አንቺ 18 ዓመት አልፎሻል። ለራስሽ መወሰን ትችያለሽ ምን እንደሚያዋጣሽ። በእርግጥ አዎ እንደ እናትም እንደ እህትም ሆና ነው ያሳደገቻት እንዳለችው ከሆነ ማለት ነው። ግን ደግሞ እሷን ያደናቀፋት እንቅፋት እችንም ያደናቀፋታል ማለት አይደለም። ሁላችንም የራሳችን የተሰጠን እድል አለና ለእህቷ የተሰጣት እድል ደግሞ ለዚህ ልጅ ላይ ይሰጣት ይችላል። ስለዚህ ሰኒዬ ደግሞ እንግዲህ ክብሮም እንዳያመልጥሽ። ክብሮም ቀና ሀሳቢ ነው፣ ልክ እንዳንቺ ማለት ነው። ቅዱሴ ነው ያሳዘነኝ እውነት። ለካ ለዚህ ነው ሁልጊዜ በጸጸት አለንጋ እየተገረፍኩ ነው የምኖረው የሚለው። ቤተሰቦቹ እንዳሉ ሞተዋል። እናቱም አባቱም እህቱም ሁሉም ሞተዋል ማለት ነው። እና ሁሌም ቀብራቸው ላይ እየሄድኩኝ ሻማ አበራለሁኝ ምናምን እያለ የእውነት ለኪራ ሲነግረው በጣም ነው የሚያሳዝነው ማለት ነው። አንዳንድ ጊዜ አለመናገር ምን ያክል እንደሚጎዳ የሆነ ነገር ስትናገሩት ደግሞ ቀለል ይልላቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ድራማ ዛሬ ተለቀዋል። የኢያብ አባት እና የኢያብ እናት ዛሬ ሳልተባባሉም እንደዛ። ግን ያው ዛሬ ጨዋታው የሰኒ ነበረ። እንግዲህ ሰኒዬ ዛሬ ፏ አደርጋቸው ነው የዋለችው። ምክንያቱም በር ስታንኳኳ ራሱ ልክ ማነው መጣው እያለ ኪራ ምንድን ነው በራት ከፍቶም እንዴ ቶሎ ብላችሁ እያለች እንግዲህ እየተንገዳገዱ ገቡ። አያጅቦ ምናምን እያለች ጭራሽ ወይኔ ሳቆሳቅ ዛሬ። አይ አንቺ ሰኒ ነሽ ግን ምን ሆነሽ ነው? ምን ሆንኩኝ ታዲያ ያለች እኮ ጭራሽ እንደምንም ብለው ተሸክመዋት ገቡ። ሰናይትና ማነች ጽናትና መራዊት በሳቅ የለውም ጭራሽ። አስባችሁታል? ናሆሜ ነው እንግዲህ አልቻለችም ማለት ነው ትችታቸውን። ጽናት እንደምንም ብላ ክላሳቸው አስገብታ አስተኛቻት። ከዛም ስትነቃ መራዊትና ጽናት አጠገቧ ናቸው። ድንግጥ ብላ ምንድን ነው የት ነኝ አለች። ጨርሶ ማለት ነው ኬቱን ጀምረልሽ አለች መሩዬም እንግዲህ የናሆሜ እናት አሁንም ልጅ ውለዱ እያለች እየጨቀጨቀቻት ነው። በቃ ተዋት፣ ልጅቷ እመሟን ታስታምበት። አቦ ምንድነው ልጅ ፈጣሪ ሲሰጥ ነው አይደለ እንደ የሚሆነው። ስለዚህ በቃ ተዋት፣ የምሬን ነው። ትወልዳለች መቼም አይቀር፣ ፈጣሪ ሲፈቅድ ነው ሁሉንም ነገር የሚሆነውና ለማንኛውም ደህና ነች መራዊት፣ ደህናለች ማለት ይቻላል። ሙሉ ለሙሉ ደህና ናትና ተሽሏታል። ሳቃቸውም ተመልሷል። ሰኒ ግን ዛሬ ፈታን ያደረገቻቸው በእውነት በጣም ነው የተዝናኑት። ጽናት ደግሞ ሰኒ ከጠፋች በጣም ነው የምትጨንቀው። በጣም ስልክ ትደውላለች፣ አታነሳላትም። ምን ገብታ ይሆን ምን ሆና ይሆን እያለኛ እኮ ማንም የላትም እያለች የእውነት በጣም ነው የምትጨነቀው ማለት ነው። እና ሰኒ ደግሞ እንግዲህ ከክብሮም ጋራ ላይፋቸውን እየቀጩ ነበረ። ጭራሽ ሰክራ መጣች ዛሬማ። እንግዲህ መራዊትና ጽናትም ስለ ልጅ እያወሩ ነበረ። ኪራም ያው ገና ሳይወለድ ለልጁ ስም አውጥቷል እያለች መራዊትና ጽናቴ እየተሳሳቁ ክችን ውስጥ እንግዲህ አሁን እኮ መውለድ ቀላል ነው፣ ግን ደግሞ ከሁሉም የሚቀድመው ሽማግሌ ነው። ሰርጉ ቢቀርም ችግር የለውም።
ሽማግሌ በወጉ በማረጉ ከተላከ በኋላ ከዛ በኋላ ሁሉም ይደርሳል እና ልጅ ደግሞ በአንድ ቀን ተጠፍጥፎ የሚደርስበት አይደለም እጅጋ። ስለዚህ ሁሉም የፈጣሪ ፍቃድ ነው። መሩዬም ትወልጃለሽ፣ አንቺን የመሰለች ቆንጆ፣ ጽናቴም እንደዛው ትወልዳላችሁ። ዋናው ነገር ግን ሽማግሌ ይላክና ከዛ በኋላ በሀገራችን በዋል በወጉ ብሏል አባትሽ ራሱ አይደለ። ግን ያው እንግዲህ እንትኑ የለም እሱ ነገር በጣም አስጨንቋታል ጽናቴ። እንግዲህ ቀድሞ ነበር እንጂ መጥኖ መደቀስ ምን ያደርጋል ስትጥሩ ማልቀስ አለ ሀገሬ ሰው። በነገራችን ላይ የወሰደው ኪራ ስለሆነ ብዙም ሊያስጨንቅሽ አይገባም። ሌላ ሰው ቢወስዶ ነበር ጭንቀትሽ እንጂ ያው የወሰደው ወደፊት ባልሽ ስለሆነ እንግዲህ ምንም አይደለም ልልሽ ፈልጌ ነው። እንግዲህ እሱን ያው መጠየቅሽ አይቀርም ይመስለኛል። በባህላችሁ እንግዲህ እዛ ባህላችን ጠንከር ያለ ነው ብላለች። እንግዲህ መቼም ምን ተብሎ ነው ግን ይሄ የሚጠየቀው? እኔ እኮ ግራ ገብቶኝ ነው ጋይስ። ማለት እንዴት ነው የሚጠየቁት እንዴ? ጉድ እኮ ነው አለ ኪራ። እኔ ራሴ እያሳቀኝ ነው፣ የምሬን እኮ ነው ብላችሁ። ምን ተብሎ ነው ልጆት እንትን አላት ወይ ምን እኮ ይጠይቃሉ ስላለች ገርሞኝ ነው እኮ ነው ወይስ ማግኔት አላቸው የሚያዩበት ወይስ ናት? አይዞሽ እንግዲህ የወሰደው ኪራ ስለሆነ ብዙም ልትጨነቂ አይገባም። ሌላ ሰው ቢሆን ኖሮ ነበር የሚያስጨንቅሽ። እንኳን አይደለም ቤተሰቦችሽን የሚያገባሽ ባልሽ ራሱ በሳማ ይገርፍሽ ነበረ። ይዛረግሽው ለማን ሰጠሽው፣ እንዴት፣ ለምን፣ ወዴት እያለ አንጠልጥሎ እዛው ቤተሰቦችሽ ጋር ይመልስሽ ነበረ ማለት ነው። ግን ደግሞ የወሰደው እሱ ስለሆነ ችግር የለውም ልልሽ ፈልጌ ነው። አለሜ ብዙም አትጎጂ፣ አታስቢ። ለማንኛውም ሽማግሌ ቶሎ ላኩና እያብን ውለጅለት። እሱ ሴት ልጅ እያብነች የምፈልገው ብሏል። የመጀመሪያ ሴት፣ እኔም የመጀመሪያ ልጅ ሴት ነው የምወደው። በነገራችን ላይ ሴት የመጀመሪያ ልጅ ጥሩ ነው ማለት ነው። ወንድም አይጠላም፣ ግን ሴት ልጅ የመጀመሪያ ልጅ ስትሆን ጥሩ ነው ይባላል። ያው የፈጣሪ ስራ ስለሆነ በሱ ለመግባት እንኳን